ያን የሚራራ ዘወትርም በሊቀ መላእክት በቅዱስ ሚካኤል ስምም ለሰው ሁሉ በጎ ነገርን የሚያደርግ አንድ ቸር ሰው ነበረ። በጎ ስራን የሚጠላ የአዳም ልጆች ጠላት ሰይጣን ይህንን ባየ ጊዜ ቀናበት፣ ክፉ ጽኑ ደዌንም አመጣበት። ጎባጣም ሆነ፣ በብዙ ሕማምም ታመመ። ሁልጊዜ ይጮህና ያጓራ ነበር። ደዌውም ጸንቶበታልና ከደዌው ጽናት የተነሳ ከምኝታው መነሳት ስለተሳነው ዘመዶቹና ጎረቤቶቹ በድብቅ በስውር ተሸክመው ይወስዱት ዘንድ ለመናቸው። እነርሱም በሌሊት ሰው ሳያውቅ ወደ ሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን ወሰዱት። በክቡር ሊቀ መላእክት ቅዱስ ሚካኤል ስዕል ስርም ወስደው በዚያ አኖሩት። ከዚህም በኋላ ይህ ሕመምተኛ በጽኑ ልቡና ወደ ቅዱስ ሚካኤል ሊቀ መላእክት ጌታዬ ሆይ እኔ ባሪያህ አገልጋይህ በጸሎትህ አምኜ ዝክርህን ስዘክር እኖር ነበርና እርዳኝ፣ ካገኘኝ ከዚህ ደዌ በሽታም ፈጽመህ አድነኝ እያለ ይማጸን ጀመር። እንዲህም እያለ ከለቅሶው ጋር መሪር እንባን በማፍሰስ ደረቱን እየደቃ እየመታም አለቀሰ። እንዲህም እየሆነ ሳለ በአንዲት ቀንም መንፈቀ ሌሊት በሆነ ጊዜ ታላቅ ብርሃን በላዩ በራ። ከብርሃኑም ውስጥ ሊቀ መላእክት ቅዱስ ሚካኤል ተነስ፣ እግዚአብሔር ከዚህ ደዌ ፈውሶሃል ሲል ተገልጾ ተነጋገረው። ይህ የታመመው ሰውም መልአኩ በዚህ በሚያስጨንቅ ደዌ ተይዤ ሲጨነቅ እያየኝ ለምን ዘገየ? ፈጥነህስ ያልጎበኘኸኝ ለምንድን ነው አለው። ሊቀ መላእክት ቅዱስ ሚካኤል መልሶ እነሆ እግዚአብሔር ፈውሶሃል፣ ጤንነትንም ሰጥቶሃል። ከዚህ የከፋ መከራ እንዳያገኝህ ዳግመኛ አትበድል፣ ኃጢአትም አትስራ ብሎ እጁን ዘርግቶ ሁለንተናውን እየዳሰሰ ተነስ ሂድ፣ እግዚአብሔርም ፈጽሞ አድኖሃልና አለው። ያን ጊዜም ከእንቅልፉ ነቅቶ ተነስቶም በእግሩ ቆሞም ሄደ። ያዳነውን እግዚአብሔርንና በአማላጅነቱ ኃይል የረዳውን የከበረ ቅዱስ ሚካኤልንም አመሰገነ። ከደዌውም ስለ ዳነ ፈጽሞ ደስ አለው። በሊቀ መላእክት ቅዱስ ሚካኤል ስዕል ፊትም እየሰገደ እየዘመረ በፍጹም ደስታ አመሰገነ። ሕዝቡም ሁሉ ይህን ተአምራት ባዩ ጊዜ የሊቀ መላእክት ቅዱስ ሚካኤልን ክብር ገናናነቱንም አደነቁ፣ ምስጋናውንም አበዙ። የትሩፋቱንም ዜና ተአምራቱን ሁሉ አይተዋልና ሰምተውም ያደንቁ ዘንድ ለሰው ሁሉ ነገሩ። ያ የዳነው ሰውም ከቀድሞው ይልቅ አብልጦ በጎ ሥራን ሠራ። በይቅርታ መልእክተኛ ሊቀ መላእክት ቅዱስ ሚካኤል አማላጅነትም ፍጹም መንግሥት